በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከተ ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ የሚለውን አጠር አድርገን እንማማራለን። ወደ ዛሬ ትምህርታችን ስንገባ በዛሬቱ ዕለት መጋቢት 5 ቀን የታላቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል የምናከብረው የዕረፍታቸው መታሰቢያ ስለሆነ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት ግብጽ ንሂሳ አካባቢ ነው። አባታቸው ስምዖን እናታቸው ደግሞ አቅሌስያ ይባላሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና በተወለዱባት ዕለት ገና ከእናታቸው ማኅፀን በወጡባት ዕለት ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ለሥላሴ ምስጋና አቀርበዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 3 ዓመት ሲሆናቸው የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ከእናቱ እቅፍ አንስቶ ብዙ ባህታዊ ወዳሉበት ገዳም ወስዶ ካንዱ አበምኔት ደጅ ላይ አስቀመጠው። ወደ አበምኔቱም ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ነገር ሁሉ ነገረው። ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። ያ ሕፃን በደስታ ፈገግታን ተመልቶ በራፉ ላይ ቁጭ ብሎ አገኘው። ያን ጊዜ እጅግ ደስ ብሎት እግዚአብሔርን እያመሰገነ ሕፃኑን አንስቶ ወደ ባቱ አስገባው። አባ ዘመደ ብርሃንም በፍቅር በስነ ስርዓት ጻድቁ አባታችንን አሳደገው። የዳዊትን መዝሙርና ቤተክርስቲያናችን የምትቀበላቸውን መጽሐፍት ሁሉ ብሉይንና ሐዲስን አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ዘንድ ወሰደው። ጳጳሱ ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ጸጋ እንደ ቅዱስ እስጢፋኖስ ጸጋንና ክብርን ሞገስን የተሞላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን እንዲህ ላት ነበረ፣ ነፍሴ እወቂ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ፣ እንግዲህ ጽኚ፣ በርቺ፣ ታገሽ እያለ ይገስጻት ነበረ። ቆዳው ከአጥንቱ እስኪጣበቅ ድረስ ያለ መብልና ያለ መጠጥ የሚጾም የሚጸልይ ሰው ሆነ። ለስጋው የሚጠቅም ምንም ነገር አያደርግም ነበረ። ከብዙ ዘመናት በኋላ ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር አምላክ ተገልጦ እንዲህ አለው፣ የብርሃን ሰረገላ ይሁንልህ፣ መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነብሳት አሉ አለው። በስዕላቸው ላይ እንደምንመለከተው 60 አንበሶች 60 ነብሮች ከፊት ከኋላ አጅበውት ወደ ኢትዮጵያ ምድር መጡ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራቸው ነበረ። ወደ ሀገራችን ወደ ኢትዮጵያ ከመጡ በኋላ ደብረ ዝቋላ ሄዱ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱንም የኢትዮጵያን ማዕዘን ሁሉ ተመለከተ። የኢትዮጵያ ሰዎች የሚሰሩት ክፋታቸው፣ ኃጢአታቸው፣ በደላቸውን ሁሉ እንደ መስታወት በፊቱ ተገልጦ ሁሉንም አይቻለ። ወዲያውኑ በራሱ ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። እኚህን የእጅ ፍጥረቶች የሆኑትን የኢትዮጵያን ሕዝብ ካልማርካቸው ከዚህ ባህር እንደማልወጣ በእግሮቼም እንደማልቆም በሕያው ስምህ እምላለሁ ብሎ ማለት የኢትዮጵያን ሕዝብ ለማስማር ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 40 ቀን 40 ሌሊት በባህር ውስጥ ቁልቁል ተዘግዝቆ ኖረ። በ40ኛው ቀን ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። አባታችንም ይህንን ቃል ሲሰሙ መልአኩን እንዲህ አሉት፣ መላውን የኢትዮጵያን ሰው ካልማረልኝ ከዚህ ባህር አልወጣም አሉት። በዚህ ጊዜ መልአኩ ካጠገባቸው ሄደ። አባታችን አቡነ ገብረ መንፈስ ቅዱስን ታዲያ በዚያ ባህር ውስጥ
ቁልቁል ተዘግዝቀው 100 ዓመት ሙሉ ኖሩ። ሥጋ ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱም ማዕዘን በየቀኑ እየመጡ በቀስታቸው ይነድፉት ነበረ። ይህንን ሁሉ መከራ ቢያሰቃዩትም በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ መጥቶ ከባህሩ ዳር ቆመ። መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ያሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ታዲያ ወደ ምድረ ከብድ ተልኮ እንደ አምድ የተተከለ ሆኖ 7 ዓመት ቆሞ ኖረ። ሰይጣን በቁራ ተመስሎ መጣ። ሁለቱን አይኖቹን አንቁራ አሳወረው። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆሙ። በሁለቱ አይኖቹ ላይ መፋሉበት፣ ብርሃንም ሰጥቷቸው እንደ ቀድሞ ማየት ቻሉ። ቅዱስ ገብርኤልና ቅዱስ ሚካኤል አይኖቻቸውን ፈወሱላቸው። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ደብረ ዝቋላ ሂድ አሉት። መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ደብረ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አገኘ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ታዲያ ፈጥነው በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ እባክህ አትተወን ብለው ተማጸኑት። በዚያን ጊዜ ሁሉንም ሊወስዳቸው ወደ እነርሱ በቀረበ ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎችን አገኛቸው። ከዚህም በኋላ አንደኛውን አንስቶ በጀርባው አዘለው፣ ወደ 1 ምዕራፍ አደረሰው። ሽማግሌውም ታዲያ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሂድ ባልንጀሮችን አምጣልኝ አለ። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖራቸው። አባታችን ገብረ መንፈስ ቅዱስም ታዲያ እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶቻችን አለቃ ቅዱስ አብርሃም እንደተመለከተ እንዳየ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የሥላሴን አንድነትና ሶስትነት ተመለከተ። እነዚያ አረጋውያን ፊታቸው ተንቦገቦገ፣ ከፀሐይ ከመብረቅ ብልጭታም 7 እጅ በራ። አባታችንም በሚስጥራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችን ሲፍቁ የኖሩትን አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትን በፊት በኋላ ሆነው ይከተሉሃል። ስለዚህ ወደ ዝቋላ ተራራ ሂድ አለው። ያን ጊዜ ጻድቁ አባታችን በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ቦታ ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም ማጨዷቸው፣ አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 ከ1,000 ነበረ። ከዚህ በኋላ ታዲያ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም ታዲያ በዚህ ጎዳና ብዙ መከራ ያገኛል፣ ግን በርታ፣ ታገስ ብሎ በዚያ ተወው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የዚህ ሀገር ንጉሥ የሆነው ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና ላይ ሲመጣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን አገኛቸው። ጣዖታቱ ወድቀው ተሰባበሩ። ንጉሱም ታዲያ አባታችንን ባየው ጊዜ አንተ ጸጉር ለባሽ ምንድነህ? ከወዴት ነህ? ሰው ነህን? ብሎ ጠየቀው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም ታዲያ አሁን የኢየሱስ ክርስቶስ ባሪያ የሆንኩኝ ሰው ነኝ ብሎ ለካዲው ንጉስ መለሰለት። ንጉስም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? ብሎ ጠየቀው። አባታችንም ስለኔ በተሰቀለው አላፍርበትም፣ ስለኔ ብቻ አይደለም የተሰቀለው ላንተም ጭምር ነው፣ ላንተም ብቻ አይደለም ካንተ ጋር ላሉትም ጭምር ነው የተሰቀለው። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ በእውነት በኢየሱስ ክርስቶስ እመኑ እያለ ያንን ከሃዲ ንጉሥ
ይሞግተው ይመክረው ይገሥጸው ዘንድ ጀመረ። ንጉሥም ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዶ አለ። ለተሰቀለው ለናዝሪቱ ሰው ባሪያው ነኝ የሚለውን ጸጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል ድረስ አንድዶ አላቸው፣ አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ቀዘቀዘ። ሰራዊቱም እጅግ ተደነቁ፣ አደነቁ። እኩሌቶቹም ታዲያ ይህንን ተአምር ሲመለከቱ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን ሁሉ አንገታቸውን እየቆረጠ ገደላቸው። በዚያች ቀን የተቆረጡ 40 ሺህ ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜ ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከካዲው ንጉሥ ጋር የሞቱት ደግሞ ቁጥራቸው 4000 ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔን ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችን ኢየሱስ ክርስቶስን እነዚህን ስውታን ማርልኝ አለ። በራሱ ቆሞ በጥርሶቹ ድንጋይ ነክሶ ለ30 ዓመታት ጌታችን መድኃኒታችን ኢየሱስ ክርስቶስን እነዚያን የሞቱትን ወደ ሲኦል መላእክተ ጽልመት ነፍሳቸውን ሲወስዷቸው የተመለከታቸውን ሰዎች ይምርለት ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን ይማጸን ዘንድ ጀመረ። ከ30 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ገብረ መንፈስ ቅዱስን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም ታዲያ እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋዩ ላይ ተተክሎ ቀረ። ክንፎችም ተሰጠውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ። በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ቦታ ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከዚህም በኋላ ከእነርሱ ዘንድ ሄደ። ከዚህ ዓለም የሚለይበት ቀን በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ ድረስ የምህረት ቃል ኪዳንን ሰጠው። የዕድሜውም ዘመናት ታዲያ 562 ሲሆን በሰላም በፍቅር በዛሬው ዕለት መጋቢት 5 ቀን አርፏል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ተአምራታቸው ትሩፋታቸው እንደ ሰማይ ከዋክብት የበዛ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።